ደስታዬ ልክ የለም እኔ አላምንም። አስታውሰኝ ታውቃለህ? እንዴት አላስታውስሽም ማለት እርግጥ ጭራለ አንቺን ያጣው ደጄ ናቲሻና ሄሉሻ እንግዲህ በአንድ ላይ ዛሬ በድጋሚ መጥተዋል። በቃ ካሁን በኋላ ፏሻ ብረቅ ትላላችሁ ሁላችሁም፣ እነሱ ብቻ ሳይሆን እኛም በጣም ነው የተደሰት ነው። የእውነት በጣም ነው ደስ ያለኝ ከምንም በላይ። ትናንትና ደግሞ እንደዛ ብላ ስለተለያየ ያኔ ቪዲዮ ስለተቆረጠ በጣም ያሳሰብና ልጆች በጣም ብዙ ሁሉ ሰው አስቧል ብዬ አስባለሁና ዛሬ ላይ እንግዲህ ከዛ ነገር ወጥተው በደስታ ሸብረቅ ብለው አበባውን ተቀብለው በአንድ ያለፈውንም ነገር እያወሩ ሰምታችኋቸዋል እና በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት አዳራችሁ ቆያችሁ ትላላችሁ? ስራ እንዴት ነው? በስደት ላይ ያላችሁ እህቶች አላህ ይጠብቃችሁ። ሁላችሁም የምትወዱትን የሚወዳችሁን አላህ ይወፍቃችሁ። ድካማችንን ቆጥሮልና በሀገራችን ደግሞ ዘና ብለን የምንኖር ያድርገና። እንግዲህ ረመዳንም እየደረሰ ስለሆነ አላህ ጾመው ከሚጠቀሙት ያርገን። እንዲሁም ደግሞ በስራም ያለን ሁላችንንም አላህ ያግዘን። ስራውም እንግዲህ ከበድ ስለሚል ሁላችንንም አላህ ይጠብቀን። በሰላም ገብቶ በሰላም የሚወጣ የሚሆን ያድርገው ማለት ነው። እና በመቀጠል እንግዲህ ትናንትና ድንገት ናቲ በመሄዱ ሄሉሻ ራሷን ስታወድቃ ነበር። የተፈጠረውን አይታችኋል። ዛሬ ላይ ደግሞ እንግዲህ ካዛ የቀጠለውን ነው ይዘው የመጡት ማለት ነው። በጣም ነው ደስ የሚለው። እውነት በጣም ነው ደስ የሚለው። እውነተኛ ፍቅር ማለት ይህ ነው። የእውነት ነው የምላችሁ። ብዙዎቻችን ፍቅር እንላለን፣ ግን ደግሞ ፍቅር ይሁን እንጂ ማንኖረው በጣም ብዙ ሰዎች አለ። ወይም ደግሞ የሆነ ፍቅር እኮ ይቅር ባይ ሲሆን ነው። ገብቷችኋል? አንዳንድ ጊዜ ፍቅር ብቻ ዋጋ የለውም። እየተፋቀርን ግን በልህ የተለያየን በጣም ብዙ ሰዎች አለና ወይም ደግሞ ለበደልነው ነገር ይቅር ባይለን ነሳ ወይም ደግሞ ለበደሉን ነገር ነገቢ ደግሞ ትሳያልና እየተዋደርና ዝም ብለን የምንኖር በጣም ብዙ ሰዎች አለንና ከነዛ ሰዎች እንግዲህ እነሱን ለየት የሚያደርጋቸው ነገር አይታችኋል። በተለያዩበት አንግል እንግዲህ እንዳለችው ሄሉ የወጣ ሰው በቅርብ ይመለሳል ብዬ ስላላሰብኩኝ ነው ምናምን ነገር ብላለች። እንግዲህ አንዳንድ ጊዜ በቃ ይሄ ነው የሚገጥመን። ብዙ ጊዜ ተስፋ የምንቆርጥ ሰዎች ተስፋ ቆራጭ መሆን የለብንም። ነገሮች ብቻ አይሆኑም ብለናል ቶሎ እንትን ማለት የለብንም። ለውሳኔ መቸኮል የለብንም። መታገስ አለብን። መታገስ በዚህ ምድር ላይ እኮ የሰው ልጅ የተሰጠው ነገር ቢኖር ሶብር ትዕግስት ነው። ገብቷችኋል? መታገስ አለብን ለሁሉም ነገር። በእርግጥ ያለንበት ሁኔታ አንዳንድ ነገሮች ሊደብሩን ይችላሉና ሲደብሩን በቃ ያንን ነገር ለማለፍ ብለና ማንፈልገው ቦታ ውስጥ እንገባል። በማንፈልገው ቦታ ውስጥ ስንገባ ቸኩለን ደግሞ የሚፈጠሩብን ብዙ ጠባሳዎች ይኖራሉና የሰው ልጅ በሚመጣበት ችግር በቃ በሶብር ማለፍ በትዕግስት ማለፍ መቻል አለበት እና ብዙ ነገር ያስተምረናል። እንዳልኳችሁ ሄሉሻ እንግዲህ እንዳለችው እንደው እንደዛ ነገሮች የተፈጠሩት ከመጀመሪያውም ተናግረውታል። በቃ እሱ በዛች አጋጣሚ ስለተለያዩ እንግዲህ እሱ ደግሞ እዛ እስር ቤት ገብቼ ነው ምናምን ብሏል። እንግዲህ ባለፈው የጠፋበት ችግር ደርሶብኝ ነው ብሏል። ስለዚህ ያ ችግር ሲደርስበት ደግሞ የተፈጠረውን አይታችኋል። ሌላ ሰው ደግሞ ካሁን በኋላ አይደውልልሽም መድሮሽ ብሎ ሲነግራት እሷም ደግሞ በደንብም ሳትጠብቅ እንግዲህ ከዛ ነገር ውስጥ ገብታለች። በእርግጥ ያንን ያደረገችበት የራሷ ምክንያት እዚህ ጋር መስራትም ስላለባት በአንዳንድ ነገሮች ነው። እነሱ የራሱ የሆነ ችግር አለው። ቢሆንም ግን ሶብር የሚባለው ነገር ለሁላችንም አስፈላጊ ነው። ሶብር ከሆነ በትዕግስት ከታገስን ያስጨናቀ ነገር ያልፋል። በቃ የሰው ልጅ ሁል ጊዜ በተጨነቅና ቁጥር ቶሎ ብለን ውሳኔ መግባት የለብንም። ምክንያቱም የማያልፍ ነገር የለም። የሰው ልጅ ማለፍ የማይችለው የሞቱን ቀን ብቻ ነው እንጂ ሌላው ነገር እያያችሁት ነው። ዛሬ ተደስታችሁ በቃ ይህ ደስታ እኮ አያልፍም ብላችሁት ነገ ጧት መልሳችሁ ትከሽፋላችሁ። ዛሬ ደግሞ በጣም ተከፍታችሁ አላልፈውም ብላችሁ ግን ደግሞ በመታገሳችሁ ዛሬን አልፋችሁ ነገ ትደርሳላችሁና የሰው ልጅ መታገስ አለበት። በቃ ያን በተለይ ስደት ዓለም ላይ ያለን እህቶች በጣም ብዙ ነገሮችን ታግሰን እዚህ የደረስንበታለን። ስደት ሀገር ላይ ላለ ሰው እንደው በብዛት ስደት አስተምሮታል ትዕግስት የሚባለውን ነገር። ቤተሰቦቻችን ላይ የማንታመለውን ቤተሰቦቻችን ላይ አንዲት ስራ ማንሰራ ሰው እዚህ ጋር ግን ስንቱን ነገር ችለን ይኸው እየኖርን ነውና ስደት ብዙ ያስተምራል። ግን ለበለጠ ደግሞ የሰው ላይ አሁንም ቢሆን ተስፋ መቁረጥ የለብንም። የምንፈልገው ነገር ሲበላሽብን ማንፈልገው ቦታ ውስጥ መገኘት የለብንም። በቃ ነገሮችን ቀስ ብለን ቆም ብለን ማየት አለብን።
እና ደስታ የሚሆን መከፋት ማለፉ እንደማይቀር ሁልጊዜም አእምሯችን ላይ ልናስበው ይገባል። እንግዲህ ያ ማለት እውነተኛ ፍቅር ይቅር ባይ ነው ያልኩትን ምክንያት እንደነገርኳቸው ስንቶቻችን በትዕቢት እየተዋደርና ተለያይተን የምንኖር በጣም ብዙ ሰዎች ባለንበት እንትን እናቴ የእውነትም የምር ወላ ትልቅ ሰው ነው። የእውነቴ ነው የምነግራችሁ። በጣም ይቅር ባይ ነው። ጥሩ ልጅ ነው። ምንም ይሁን ምንም ከአሁን በኋላ ይታረቃሉ ብዬ አስባለሁ። ባይታረቁም እንኳ ግን በቃ ደስተኛ ነው። ዮሱፍ ሲሄድ እንኳን የሚያስመስል ባህሪ የለውም። በቃ በትክክለኛው መልኩ ነው የሄደው። አያችሁት አይደል? ሲያቅፋት ምናምን ፊቱ ላይ እዛ ላይም በወንድ ልጅም ባውጥቶ እንደዚህ ደረጃ ካሜራ ደግኖ አረ በጣም ነው እንትን የሚለውና የእውነት ሰው ነውና ያ ያለፈው አልፏልና ከአሁን በኋላ ላለው ነገር ተካክሰው አብሮ ቢቀጥሉ የእውነት በጣም ደስ ይላል። እንደዚህ እየተፋቀሩ በመሀላቸው ሌላ ሰው ማስገባት ወይም ደግሞ ላለፈው ነገር ይቅር ተባብለው እኛ እኮ ብዙ ወንጀል እንሰራለን፣ ብዙ ጥፋቶች እናጠፋለን። ግን ይቅር የሚለንን ፈጣሪ ያስበና ይቅር ተባብለው ቢቀጥሉ ያው ይቅርታ እንደምታዩት ነው። ተባብለው ይቅር የሚለው ልብ ባይኖረው እሷ ጋር አይሄድም ነበረ። እሷም ደግሞ ተቀብለው ይሄን ነገር ያው እንዳልኳቸው እሷ ላይ ፍራቻ ያለባት ነገር እሱ ሂዶ ያው ሌላ ህይወቶችን ጀማምራ ስለነበር ያንን ነገር ያው ሰምታችኋት አላፏ ላይ በቃ ሌላው ነገር ቢቀር መታ ስለጠይቀኝ አመሰግናለሁ ነው ያለችው። አያችሁ አይደል? ግን አንዳንድ ጊዜ ሰው ሊበድየዋለሁ ብለን ስናስብ ቶሎ ብለን ወደ ሌላ ውስጥ አንገባም እና ከዛ አንጻር ስለዚህ እሱ ደግሞ የተፈጠረውን ነገር ባለፈው ቢሆን አስረድተዋል፣ በትንሹም ቢሆን አሁን ደግሞ በአካል ተገናኝተዋል። ቀስ ብለው እያንዳንዱን ነገር እሱም የደረሰበትን ነገር ጊዜ ወስደው በስነ ስርዓት ተማምነው አሁንም ደግሞ እሷ ያሳለፈችው ነገር ይሄ ምንም አይደለም። ከሌላ ሰው አልወለደችም፣ ምንም አላለችም። እንደ ሰው ጀምራለች፣ ለስራ ብላ ህይወቶችን ጀማምራለች። ያ ደግሞ ካለስ አልተሳካም፣ ተለያይታለች። አሁን ላይ ፍቅር ካለበትና ካለባት እንደውም ይሄ በመሀላቸው የገባው ነገር አስተምሯቸው የበለጠ ፍቅራቸውን አጠንክሮላቸው አብረው ቢቀጥሉ በጣም ደስ ይላል። ከእነሱ በላይ ተመልካቾች በጣም በጉጉት እንጠብቃለንና እውነተኛ ፍቅር የመሆኑ ደግሞ በዚህ መለየት ትችላላችሁ። አንድ ሰው በተደረገበትና በሆነው ነገር ላይ ያንን ነገር በቃ አሸንፎ ደስ ብሎት ከፊቱ ላይ ፈገግታ ኑሮት ያንን ሰው ወደዛ ሰው ሂዶ እንትን ካለ በቃ ያን የእውነትም ትክክለኛ ሰው ነውና እናቴ የሆነ ትልቅ ሰው ነው። በጣም ነው ደስ ያለው። ከሁሉ በላይ ሁላችንም ተደስተናል። የምንፈልገው ደግሞ መጨረሻቸውን ነውና እውነተኛ ፍቅር ማለት ተግባር ነው እንጂ ምላስ አይደለም። ብዙዎቻቸው ግን እንዳልክ አይታችኋል። እንዳልክ የውሸቱማ ማለት ነው አይታችኋል። ለራሱ እሷን ፎቶ እየለጠፈ እንዴ በቃ እሷ የኔ ናት የተፈጠረችው ለኔ ናት እያለ ዝም ብሎ እየቀባጠረ አንድ ቀን እስቲ እሱ አዲስ አበባ ውስጥ እየኖረ እሷን ሄዶ ይቅርታ ሲጠይቃት አይታችሁ ታውቃላችሁ? ይሄ ማስመሰል ነው። የሚያስመስሉ ሰዎችና እውነተኛ ሰዎችን መለየት ትችላላችሁና ናቲ ደግሞ እንግዲህ ካለበት ሀገር ቀጥ ብሎ ቤተሰቦቹን ሰላም ሳይል እሷ ጋር ነው የመጣው። ያ ነገር በመሀላቸው የተፈጠረው ነገር ሳይበግረው እውነተኛ ፍቅር ይሄ ነው። ገባችሁ? ምላስ ሳይሆን ተግባር ይፈልጋል። እና እንዳልክ አሁን እኔ ራሱ ስንት ቀን የእሷን ፎቶ እየለጠፈ እንደዛ አያቱን እንዲህ ናት እሷ የኔ ናት በይመልኩ ነው እኔ ታመሜ ነው ማድሪዎሽ እያለ ሲለፈልፍ ሄዶ ግን አንድ ቀን ይቅርታ አልጠየቃትም። ሄዶ ግን አንድ ቀን እንደዚህ ነው አላላትም። ገባችሁ አይደለ? እሷን ሳይደውል ሳይጠይቅ ለእኛ ለተመልካች ግን እሷ ለእኔ ነው የተፈጠረችው ለሌላ ሰው መሆን አችልም፣ ትመጣለች፣ ታህሊያለች፣ ተሞኩ ተገነስኩ ሲል ነበርና በቃ ትክክለኛ አመለካከት ወይም ደግሞ ፍቅር ያለው ሰው ተግባር ነው የሚያሳየው እንጂ በመላስ የሚሸውዳቸው አይነት ሰው ፋይዳ የለውም ለማለት እወዳለሁ። በተረፈ እውነት በድጋሚ እንደዚህ ብለው ስላየኋቸው በጣም ደስ ብሎኛል። አብረው ቢቀጥሉ በጣም ነው የሚያስደስተው። እንደዚህም የተለያያችሁ አይነት ሰዎች አላህ ይወፍቃችሁ፣ የምትታርቃችሁ እንድትኖሩ አብራችሁም ያላችሁ ሰው ካለ ፍቅር ይወፍቃል። ለሁላችንም እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። ውዴቶች ስህተት ካለብኝ አርሙኝ። አሰላሙ አለይኩም ወራህመቱላህ